አላልኩም ምንም ትሁን ግን እሱ ጋር የሚመለከተው ነገር የለም። ጓደኛዬ ናትም አላልኩትም። ስለ ብር ጉዳይ ነው በቃ ያወራ ነው እንጂ እሷ ፍቅረኛይቱን ጓደኛቱን እሱ የሚመለከተው ነገር የለም። እኔም አላወራውም እንደዚህ ሲጀመር ማለት ነው። ማወቅ ያለብህ ነገር ማንኛውም ሰው እዚህ ጋር ማወቅ ያለበት እኔ ሲቀጥል ብሬን በቃ ሙሉ ብር ራሱን የተናገረው ለልጁ እና እሱ ኮንታክት አላቸው። እኔ የሰፈሬ ልጅ ነው ግን አላቀውም ልጁን ማለት ነው። እውነት ለመነጋገር ራሱ መናገር ይችላል። እኔ አላቀውም ግን ከልጁ ጋር ኮንታክት ስላላቸው ልጁ ይመልስልሃል ብሎኛል። እስከ እቺ ቪዛ ኢምፕሎይመንት ቪዛ እስከ ተቃጠረ ድረስ ጠብቅ እመልሳለሁ ብሎኛል። ይመልሳል ብሎኛል ኪሩቤል ማለት ነው። ሰው እሱ ራሱ ማለት ነው ከድረ ራሱ ማለት ነው ተናግሯል። መልስለት ካልከኝ ሙሉ ብር ካልከኝ እመልስለታለሁ ግን ቁረጥ ካልከኝ ደግሞ ቆርጬ እመልስለታለሁ የሚለው ቮይስ አለኝ። ላሰማሽ ሼር ላደርግልሽ እችላለሁ። ቮይሱ ማለት ነው እሱ ያለው ለልጁ የላከለትን ልጁ ወደኔ ሼር አድርጎልኛል። እሱን ላሰማ እችላለሁ። እዚህ ጋር ሙሉ በሙሉ ሊከዳኝ ነው ሊክድ ነው እንጂ እኔ አሁንም ማለት ነው አውዬ እኔ እውነት ለመነጋገር እኔ 300 ሺህ ብር እኔ 420 ሺህ ብር መምጣት እፈልጋለሁ ግን እሱ ሰውዬው አያመጣኝም በጭራሽ ማለት ነው። ወይ ሪፖርት ሰው አለኝ ያለው ሰውዬ ያስይዘኛል ወይ ደግሞ የማይሆን ስራ ውስጥ ነው የሚከተኝ። ይሄን ነው እንጂ እኔ ለሰዎቼ ደግሞ አላስቀመጡኝም። እዚህ ጋር አሉ ብዙ ሰዎች ማለት ያበደሩኝ ሰዎች እና ይሄን ነው መናገር የምፈልገው። እጠራዋለሁ ልጅ እሺ አንተ ኪሩቤልን ጥራው እና ከድር ሀረግ አንቺ እኮ ሜሴጅ ነው እየላክሽልኝ ያለሽ እምቢ አለኝ ብለሽ ስክሪንሾት አድርገሽ ብትልኪልኝ። ኮመንት እኮ ነው መጻፍ ያለብሽ። ላይቭ ላይ ትገቢና ኮመንት ላይ ነው የምትጽፊው። በኢንቦክስ እንዴት ብዬ ነው እኔ ላይቭ ላይ ሆኜ በኢንቦክስ ሜሴጅ ምጽፊልኝ? ኮመንት አታውቂም? ላይቭ ላይ ትገቢና የሰጠሁሽን ኮድ ኮመንት ላይ ትጽፊዋለሽ እንጂ ኢንቦክስ አይደለም የምትጽፊልኝ። አንቺ ሜሴጅ ነው የላክሽው። እምቢ አለኝ ያልሽው ሜሴጁ ነው። ይሄ ቀይ በራው ሜሴጅ ነው፣ በውስጥ ነው። እኔ ያልኩሽ ፕሮፋይል ንኪው ከዛ ላይቭ ውስጥ ያስገባሻል። ከዛ ኮመንት ላይ ነው የምትጽፊው። እሺ ማለት ሜሴጅ ልካልኝ ኢንቦክስ ስክሪንሾት አድርጋ ሀቡ እምቢ አለኝ አላስገባም አለኝ ትለኛለች። በኢንቦክስ የሚገባ መስሏል። ቆይ ለምን ሼር አላደርግላትም ላይቭን? መስዬ ሼር አድርግልኝ ላይቭ ፕሮፋይል እኮ ነው የላክሽልኝ መስዬ። እኔ እኮ ላይቭን ነው ሼር አድርጊልኝ ያልኩሽ። እኔ እኮ ፕሮፋይሌ ነው ሼር አድርግሽልኝ። በቃ ተይው መስዬ። ሶፊ ልካልኛለች ሼር አድርጋልኛለች ላይቭ። ሀረግ ይኸውልሽ ይሄንን ሊንክ ንኪው፣ ይሄን ንኪው። ይሄን ስትነኪው ቀጥታ ወደ ላይቭ ያስገባሻል። እንዳስገባሽ ላይቭ ላይ ኮመንቱ ላይ የሰጠሁሽን ኮድ ጻፊው፣ የሰጠሁሽን ኮድ። ከዛ ሞዴሬተሮች ኢንቫይት ሲያደርጉሽ እንትን የሚለውን ንኪ፣ አክሰፕት የሚለውን ንኪ። በቀይ ጽሁፍ የሚመጣውን ቀዩን ጽሁፍ አክሰፕት የሚለውን ስትነኪ ወደ ላይቭ ያስገባሻል። ገባሽ? ሶሻል ሚዲያ ተጠቅማ አታውቅም ጋይስ፣ ለዛ ነው። እንጂ ሁለቱም ወጡ። ምን ሆኖ ነው እሳ እንትና አቤል እየደወለ ስለነበረ ነው። ከድረስ ምንድን ነው ያስወጣ? ቪዲዮ ይክፈት ከድር። ፎቶ አለን እኮ ቪዲዮ ከፈተ አካውንቱ አለን፣ ፎቶ አለን። ካርጓ እንደ ቢሰራ
ሁለቱም ኪሮቤል ጋር ሊደውሉ ይሆናል የወጡት። ተመልሶ ይመጣሉ እንጂ የከድር እኮ ፎቶ አለ እኮ ፎቶ። ይሄ ነው እኮ ከድር። ያስፈራራው እንዳይሆን ምንድን ነው የሚያስፈራራው? አቤል ያለው ኢትዮጵያ፣ ከድር ያለው ዱባይ። ማንን ነው? ኪሮቤልን ራሱ ስላመጣው ኪሮቤልን ነው የሚያስፈራራው? ምን ብሎ እዚህ ጋር እኮ ወይ 300 ሺህ ብሩን መልስለት ወይ አምጣው ነው። እሱ ሲጀምር ሊያመጣው ፈቃደኛ ነው፣ ግን አቤል ነው መምጣት ማይፈልገው መሰለኝ። አቤል መምጣት አይፈልግም ማለት በሌላ ሰው ወይ ሊሞክር ይሆናል። ሊያመጣኝም እሱ ኤርፖርት ያስይዘኛል ብዬ እፈራለሁ፣ ወይ ደግሞ አምጥቶ ያልሆነ ስራ ላይ ይጥለኛል ብዬ እፈራለሁ። ሊበቀለኝ ክፉ ደግ ስለተነጋገርን ነው የሚለው። ፈጣሪ ሆይ እኔና ሀረግ ምንም ልንግባባ አልቻልንም። አሁን ደግሞ ፕሮፋይል ላከችልኝ ሀረግ። በእናትሽ ሊንኩን ትነኪዋለሽ አይደለ? ሊንኩን ስትነኪው ቀጥታ ላይቭ ውስጥ ነው የሚያስገባሽ ማሪ። እኔም ታይኛለሽ ፊት ለፊት። ከዛ ኮመንት ላይ የሰጠሁሽን ቁጥር ትጽፊዋለሽ። ገባሽ? ሊንክ አታውቂ? ከላይ ያስቀመጥኩልሽ ሊንክ ነው። እሷን ተጫኛት። ስትጫኙ ይዞሽ ይመጣል እዚህ ውስጥ። አታውቅም። ዛሬ ነው ዋትሳፕ ቲክቶክ ያስከፈትናት። ሊንክ የሚለውን ቃላት እሺ ምን ልበል? ይሄን ንኪው ልበላታ? ሊንክ ካላወቀች ምንድን ነው የሚጮኸው? አቤል የሚጮህ ነገር አለ። ንፋስ ነገር ነው አቤል። እና ለምን ወጣክ? አይ ልጁን ልጠራው ነበረ ልደውልለት በኢሞ ላይ የለም። ውጣ ይበለው አላውቅም። ከሱ ጋር ብዙ ቅርበት ስላላቸው የለም። እስከ ዛሬ ነበረ ማታ ማለት ነው። ግን ለምንድን ነው ሁሉን ነገር አቤል በኔጌቲቭ የምታስበው? ለምን እንደዛ አሰብክ? ውጣ ብሎት ይሆናል ብለክ ለምን አሰብክ? ኤርፖርት ሊያስይዘኝ ይችላል ብለክ ለምን አሰብክ? እዚህ አምጥቶ መጥፎ ስራ ላይ ይጥለኛል ብለክ ለምን አሰብክ? ሀሳብክ ነው እኮ እየጎዳክ ያለው። አቡዬ እኔ እኮ ቢያመጣኝ አሁንም ቃል ገብቶ እኔ እኮ እስማማለሁ፣ ግን እሱ ደግሞ ቃል ገብቶ አያመጣኝም ማለት ነው። እኔ እኮ እንጂ አሁንም እኮ መምጣት ፈልጋ ያምጣኝ። እሺ አሁንም እኔ ሰዎችን እየሸሸው ችግር የለውም እያሳመንኳቸውም ግማሾቹን አሁንም እጠብቃለሁ። ጊዜ ይሰጠውና እስከመቼ ያመጣኛል? እሺ እኔ ኃላፊነት በቃ እሱ በቃ ይሄን ነው እንደዚህ ነው በቃ እሱ ማንም ስጠይቀው አመጣዋለሁ እንጂ ይሄን ቀን በዚህ እስከዚህ ቀን ብሎ አያመጣኝም። ታውቂያለሽ እኮ። ቆይ አሁንም ክፉ ነገር አትናገር። ጉዳዩን ማበላሸት ካልፈለግ ክፉ ነገር አትናገር። ሁሉን ነገር በኔጌቲቭ አትወሰድ። ክፉ ነገር አትናገር። መምጣት የምትፈልግ ከሆነ ያምጣት፣ ካልሆነ ደግሞ ብሩን ኪሮቤል እንደሰጠኝ ኪሮቤል ይጠይቀኝ ብሏል። ኪሮቤል ይምጣና አንተ በኪሮቤል በኩል አይደለ? እኔን አምኖ አይደለም ኪሮቤልን አምኖ ነው የሚለው። ቆይ ልደውልለት እንዲመጣ። ኦኬ አትሰሙ እናንተ በህገ ወጥ ደላላ አትምጡ ስትባሉ አትሰሙ። ሳታማክሩን ሄዳችሁ ትሰጣላችሁ። እኛ ልናደርግልህ የምንችለው ነገር ከድር ካልመጣ ምላሽ ካልሰጠ ፎቶን ለጥፎ ሌባ ማለት ነው እንጂ ሌላ ምንም ነገር የለም። ከዛ አንድ ሰው በሱ ካርጎ እንዳይልክ፣ አንድ ሰው በሱ አምኖ እንዳይመጣ ነው ልናደርግልህ የምንችለው። ከዛ ውጪ ደግሞ ባንክ አካውንቱን ያስገባክበትን ታመጣና ቅልቦችን አገናኛለሁ። ቅልቦች እዛ ባንክ አካውንቱ የገባበት ሰው እንዲከሰስ እንዲያደርጉልህ ቅልቦችን ማናገር ነው። እኔ አገናኛለሁ። ገባ? ኦኬ እሺ። አይ እኔ ዞሮ ያው በዛ ነው። ዞሮ ግን ፋሚሊውም ስላለበት እዚህ የልጅየው ፋሚሊ ስላለበት እጃቸው ማለት ነው እነሱም አሉበት። አዎ ብር ስለተከፈለው ልጁ ብር ተከፍሎታል ከኔ ሲወስድ ማለት ነው። ማን ነው? ኪሮቤል ነው። ከኔ አግኝቷል ብር ማለት ነው።
ኪሮቤል ብር እኔ አገኘ 300 ሺህ ውጪ ኮሚሽን ከፍለኳል ለኪሮቤል አንተና ከድርን ላገናኘበት ሰውየው ያስብለታል። እንደሚያስብለት ተናግሯል ቮይስ ላይ። ሰውየው አንድ ሰው ሲያገናኝ 50 ሺህ ብር ይሁን ስንት ብር እንደሆነ ያስብለታል። እንደሚያስብለት ተናግሯል። ሰው ሲያገናኝ ይሰጠዋል እሱ ማለት ነው እኮ። እኔ ከፍያለሁ አትበላ አንተ። ሙሉ ከፍያውን ለከድር ነው የከፈልከው። ከድር ነው ከዛ ላይ የሚያስብለት ለኪሮቤል እንጂ አንተ ለብቻ ኪሮቤል አንተና ከድርን ስላገናኘ ለብቻ የምታስብለት ነገር የለማ። የለም ከዚህ ውጪ የለም። ኦኬ እሺ፣ እየጠበቅንህ ነው ከድር። ከድር ለምን ወጣክ? ተደውሎብኝ ነው ሀቡ የወጣሁት። ኦኬ እሺ። ኪሮቤል ሲደወልለት ስልክ አነሳም፣ ኢሞ ላይ ኦንላይን የለም። አዎ እኔ ራሱ አላገኘውም። ማታ ስራ ነው ልጁ የሚሰራው። ይሄ ነው አይደል ኪሮቤል? ቆይ ፎቶ አለኝ እስቲ ላሳይክ አንዴ። እሱ ነው አይደለም የሚለው ይሄ ነው ኪሮቤል ካንተ ጋር የሚሰራው? አዎ ስራ ቦታ ነው ያለው። አረብ ግቢ ውስጥ ስለሆነ የሚሰራው። ኦኬ ምንድን ነው የሚሰራው አረብ ግቢ ውስጥ? እሱ ተመችቶት ነው ሰው የሚያመጣው? ኮሚሽን ታስብለታለህ 50 ሺህ ብር አንድ ሰው ባገናኘ ቁጥር? አረ እኔ አላስብለትም ምንም። እሱ ራሱ እኮ እኔ ነኝ ያመጣሁትና ስራ ያስገባሁት። እኔ ቤት ነበረ ልጁ ማለት ነው። ኦኬ እሺ አሁን እንትናን በስንት ጊዜ ታመጣዋለህ? ምንድነው የሚሻልህ አንተ? ብታመጣው ነው ብሩን ብትመልስለት ነው? የቱ ነው ላንተ የሚያዋጣክ? ሀቡዬ እኔ እኮ ብዬዋለሁ። ልጁ እኮ አንደኛ በተረጋጋ መንፈስ በስነ ምግባር ሰው ቢያናገር ሰው የሰው ነገር ዌልካም ማሚ። እሺ ከኔ ጋር ራሱ በዋትስአፕ በስነ ምግባር ማነጋገር አይችልም። በቃ አንደኛ ይናደዳል። በእልህ ነው የሚያወራው። አንድ ሰው የቀና መንገድ እየነገርሽው በእልህ የሚያናግርሽ ቀጥታ እያወራሽው ደግሞ ፖዚቲቭ አድርግቶ ነው የሚያስበው። እኔን ትክክለኛ ነገርም እየነገርኩት አንተ እንደዚህ ልታደርግ ነው፣ አንተ እንደዚህ ልታደርግ ነው። እንደዚህ አስበው ከሆነ መጀመሪያው ነው ያለ መምጣት ነበረ። እኔ ጋር ያመጣክ ልጅ እኮ እሱን አምነከው ነው፣ በሱ ላይ የሆነ ነገር ስላየ ነው። አሁን የክሮቤል እሱ የሚለው ልጅ ስራ ላይ ነው ያለው። ከክሮቤል ልጅ በፊት ደግሞ 6 ነው 7 ልጆች የመጡ ነበሩ ስራ ቦታ ያሉት። እነሱን አይቶ እሱንም ጠይቆ ነው ይሄ ልጅ የመጣው ማለት ነው ወደ እኔ እንጂ እኔን አያቀኝም አላውቅም። ግን በማያቀኝ መጥቶ በመሃል ክስተት ሲፈጠር ያረገልኝ ቮይሶች ባሰማሽ አጸያፊ ነው። በቃ ምላሽ አሰጭም። አንድ ሰው እየሰደበሽ ሪኮርድ የሚያረግልሽ ከሆነ እንዴት ነው ምላሽ የምትሰጪው? ያን ሰው ዝም ነው የምትይው? ትክክል። ግን በከድር እሱንም አትፍረድበት። 6 ወር ሙሉ 300 ሺህ ብር ተበድሮ ከፍሎ 6 ወር ሙሉ ለዛ ነው እንጂ እኔ ያለውን ነገር የምትፈልገውን ነገር አደርግልሃለሁ። አካውንት እኮ ላክልኝ ብዬው ነበር። እኔ አንተን ነገር አልፈልግም። አሁን በዚህ ሰዓት በሰከንድ ውስጥ አካውንት ተቋርጠካል። አሁን ተቋርጠክ። በዚህ ሰከንድ አካውንት ብለክ ነው ያቆምከው። ተቋርጦ ድምጽክ ከድር ተቋርጠካል። እየሰማንክ አይደለም። የኔ ነው የእናንተ ነው? ያንቺ ነው የኔ ነው? ሀቡ ኔትወርኩ ያንተ ነው የተቋረጠው። ያንተ በዚህ ሰከንድ አካውንት ብለክ ተቋረጥክ። አዎ በመሀል እነኚህ ክስተቶች ሲፈጠሩ ለመምጣት ትዕግስት ካለክ ያለውን ነገር ጨራርሼ አመጣለሁኝ። ግን ቪዚት ቪዛ ሳወጣልህ ምንም የምትጨምረው ጭማሪ ገንዘብ የለም። ከራሴ ኪስ ነው ማመጣክ። በፊት በተባባል ነው። ነገር ግን አልጠብቅም። ቪዚት ቪዛውን አልፈልግም። ኤምፕሎይመንቱ ስለተቃጠለ
አሁን ከዚህ በኋላ አላምንህም አልመጣም እምትል ከሆነ የቪዛውን ብር ቆርጬ የቀረውን ብር አሁን በዚህ ሰዓት ልክላለሁ። ከፈለክ በድርሃም ከፈለክ በኢትዮጵያ ብር አካውንት ላክልኝ አልኩት። አልፈልግም እንድትቆርጥብኝ አለ። እንድትቆርጥብኝ ማትፈልግ ከሆነ ጠብቀኝ አልኩት። ጥሩ። ስለዚህ አሁን ማለት ነው በስንት ጊዜ እጠብቃለሁ? ይኸውልሽ ሀቡ እሺ እጠብቃለሁ ብሎኝ ከኔ ላይ ስልክ ዘግቶ ዝም ተባብለን ሄዶ ከሮቤል ጋር አወሩ። ከሮቤል ጋር ተጣሉ። ከሮቤል ጋር እላፊ ቃላት ተነጋግሮ ተጣሉ። ከሮቤል እሱ የሚለው ልጅ ጋር ከሱ ጋር ሲጣሉ ነው አሁን መጥቶ ላይቭ ላይ ወይ ቲክቶክ ላይ አንቺ ጋር መጥቶ ሊናገር የቻለው እንጂ ከኔ ጋር እሺ እጠብቃለሁ አውጣልኝ ብሎኝ ተነጋግረን ተስማምተን ሄደው ከዛ ወዲህ ተመልሶ በዚህ ሰሞን ኦልሞስት አትሊስት በቃ ከአንድ ወር በላይ ማክሲመም ከአንድ ወር በላይ ሊሆን ነው ከኔ ጋር አውርቶም አያውቅም። ሪኮርድም አርግቶኝ አያውቅም። ሮቤል ነው የሚያናግረኝ። ሮቤል ለሚያናግረኝ ደግሞ ለክሮቤል ምላሽ እየሰጠው ነው። ዳይሬክትም እየደወልኩ በአካል መሄድ እችላለሁ። ልጁ የሚሰራበትን ቦታ ስለማቅ ማለት ነው። እሺ ስለዚህ አሁን ሮቤል ከኔ ጋር በስተመጨረሻው ተስማምተን እጠብቃለሁ በሚለው ተስማምተን ሄደው ከሱ ጋር ሲነጋገር ከሱ ጋር ስድብ ውስጥ ገቡ፣ እልህ ውስጥ ገቡ፣ መዛዛት ገቡ። ከሱ ጋር ሲጣላና ሲጨርሱ ነው መጥቶ ላይቭ ላይ እንደዚህ የሚለው። በቃ ሰው በጀመረ አንድ ሰው አምኖ ወደ አንቺ ከመጣ እምትይውን ተቀብሎ መጠበቅ ያለበት ሰዓት ጠብቆ ከዛም በኋላ ካጣ ቢናገርሽ አሪፍ ነው። ግን እሱ እንደዛ ሳይሆን በመሀል ይመጣና ስድብ ያደርግሻል። እንደዛ ከሆነ ብራዘር መጀመሪያ እኔን አምነህ አይደለም የመጣው። መጀመሪያ አምነህበት ብር ያስገባው በመጣው ሰው ሂድና ጠይቀኝ። እሱ ሙሉ ብር ወይ መልስለት ካለኝ መልስላለሁ፣ ወይ አትመልስለት ካለኝ አልመልስልህም አልኩት። ምክንያቱም እኔን አምኖ እኔም ብሎ እኔን አውቆ አይደለም የመጣው ልጅ። ያኛው ልጅ ጓደኛውን የሰፈሩ ልጅ አይዶን ነው። እንደዛ ነው የሚተዋወቁት። እሺ ከደር መጀመሪያ በኔ በኩል ይኸውልህ አሁን ያለፈው አልፏል። እሱ የተናደደው በጣም የብዙ ሰው ዕዳ ስላለበት ከሰው ተበድሮ ስለሆነ የከፈለው ለአንተ 300 ሺህ 6 ወር ሙሉ ሲቆይበት ሰዎቹ ሳይሄድ ሲቀር ሰዎቹ ዱባይ ሄደው ሰርቶ ይከፍለናል ብለው ተስፋ አድርገው 300 ሺህ ብሩን ያበደሩት ሰዎች ሰላም እየነሱት ስለሆነ መውጣት መግባት ስላልቻለ የዛ ብስጭት ነው። ገና ለገና ኤርፖርት ላይ ታስይዘኛል። እኔም ብዬዋለሁ። ለምን እኔ ሳስበው ራሱ የኔን ንግግር ሰምተህ ይመስለኛል የደገምከው። ኔጌቲቭሊ ለምን ታስባለህ ያልኩትን ያንተ ፖዚቲቭ በሚተጠቀምከው ቃላቱን ኔጌቲቭ ላለው ብለህ እንጂ ኔጌቲቭሊ ለምን ታስባለህ? ገና ለገና ኤርፖርት ላይ ያስይዘኛል ወይ ደግሞ እዚያ መጥፎ ስራ ላይ ይጥለኛል ብለህ ለምን ታስባለህ? ክፉ ደግ ስለተነጋገርን አለኝ። ሶ ገና ለገና እንደዛ ይሆናል ብለህ አታስብ። ጥሩ ነገር ተመኝተህ ና እያልኩት ነው። አንተ ብሩን ብትመልስለት ነው የሚሻልክ ወይንስ በአጭር ጊዜ ውስጥ ፕሮሰሱን ጨርሰህ የማምጣት አቅሙ አለክ? የቱ ነው የሚሻልክ? ወይ ሀቡ አሁን ላይ ቪዚት ቪዛ እየወጣ አልነበረም። ኦልሬዲ አሁን ነው አሁን ራሱ አፕላይ ተደርጎ ቪዚት ቪዛ ከ150% ሪጀክት ነው የሚለው ከ150% ማለት ነው ኦልሬዲ። ስለዚህ እሱ ወይ ወደ ሌላ ሀገር ወደ ሳውዲ ወይ ወደ ሌላ ሀገር እድሉን ይሞክር። ብሩ መልስለትና እሱ ወደ ሌላ ሀገር እድሉን ይሞክር። ምክንያቱም በቶሎ ከሀገር መውጣት ስለሚፈልግ ሪጀክት ከሚሆንበት። ካለበለዚያ ረጅም ጊዜ ሌላ ረጅም ማለት ነው። ሰዎቹ አያስቀምጡትማ እዛ ኢትዮጵያ ውስጥ እሱ አበዳሪዎች እያስቀምጡ አሁን ይሄን ልጅ ይኸውልሽ አቡ እኔ አሁን መናገር የምፈልገው ይሄ ልጅ ያኛው ልጅ ስለሆነ ወደ እኔ ያመጣው ለማምጣትም ብርም ለመመለስም የዛኛው ልጅ ንግግር እፈልጋለሁ። ምክንያቱም እኔን አምኖ አይደለም እሱን አምኖ ነው እንጂ ይሄን ብር ያስገባው እኔን አውቆኝ አይደለም ተነስቶ ያስገባው። እሺ ጥሩ በቃ ይኸውልህ ካደር አንተ ረመዳን ነው ሙስሊም ነህ አይደል? ጥሩ መሆን ከፈለክ ታውቃለህ ገንዘቡ የእሱ እንደሆነ። አሁን ኪሮቤል እና እሱ መጣላታቸውን ምክንያት አድርገህ ኪሮቤል ይንገረኝ ማለት ትክክል አለም። ኦልሬዲ ገንዘቡ የአቤል መሆኑን ታውቃለህ አይደል? ያስገባው ከኢትዮጵያ አቤል እንደሆነ ታውቃለህ አይደል? ስለዚህ አንተ ከሱ የተሻለ ሁኔታ ላይ ነው ያለኸው። አንተ ኢማራት ላይ ነው የምትኖረው፣ ካርጎ ትሰራለህ። ሰው አንተን አምኖ ነው በአንተ ካርጎ የሚልከው። ሰው አንተን አምኖ ነው አይደል በአንተ የሚመጣው። ስለዚህ ለህዝቡ አመኔታህን ጥሩነትህን ማሳየት አለብህ በዚህ አጋጣሚ። ምክንያቱም አቤል 300 ሺህ ሲያስገባ ተበድሮ ነው ያስገባው። ይሄን ደግሞ አንተ ታውቃለህ። ኪሮቤል አገናኘ እንጂ ገንዘቡን ተበድሮ
ወደ አንተ አካውንት ወደ ሰጠከው አካውንት አንተን አምኖ ያስገባው አቤል ነው። ኪሩቤል ምን አገባው? ስላገናኘ ብቻ ኮሚሽን ስለምታስብለት ብቻ እሱ ትዕዛዝ እንዲሰጥ ትፈልጋለህ? ለምን ሊና ካያዘህም ከድር ያንተ ጭንቅላት ኦልሬዲ ይሄ የዚህ ልጅ ሀቅ መሆኑን ካወቀ የሰው ሀቅ ምን ያደርጋል? ልታመጣው ማትችል ከሆነ ካወቅ ልታመጣው እንደማትችል ካመንክ ለምን ሀቁን አትመልስለት? አይ እችላለሁ ካልክ ደግሞ የጊዜውን ገደብ ንገረን። 1 ወር 2 ወር ይህን ያህል ጊዜ ይፈጅብኛል፣ በዚህን ያህል ጊዜ ውስጥ አመጣዋለሁ በል። ይሄ ነው የትክክለኛ የትልቅ ሰው ንግግር። ኦኬ አቡ፣ አይ እኔ እሱ በሚሰጠኝ ምላሽ ነው እኮ ከኔ ጋር ስለማያወራ ከኔ ጋር ንግግር ስላሌለው ከኔ ጋር ምንም አይነት ኮንታክት የለው በዚህ ሰሞን ከዛኛው ልጅ ጋር ስለሚያወራ ብመልስለትም ያኛው ልጅ ቢያናግረው ነው ለሱም ቀኝ። ግን መጥቶ እኔን ራሴ ቢያናግረኝ ለሚያናግረኝ ነገር ምላሽ ሰጠዋለሁ። ለሚጠይቀኝ ጥያቄ ምላሽ ሰጠው ነበር። እኔን አላናገረኝም። ከኔ ጋር ካወራን ቆየን። ዛሬ ነው አሁን በቃ እኛን እንደ ሽማግሌ ያንን ኪሩቤልን እርሳውና እኛን እንደ ሽማግሌ አንተን እንድንጠይቅለትና አስታርቀናችሁ ወደ መፍትሄ እንድንሄድ እኛ ጋር መጥቷል። ገባክ? ስለዚህ አንተ ደግሞ በዚህ አጋጣሚ የእሱን ሀቅ መልሰክ ደግሞ ታማኝነትህን ስታሳየን ደግሞ እኛ ገባክ? እውነትም ታማኝነትህን አይተን ሁሉም ካርጎ መላክ የሚፈልግ ሰው ባንተ ይልካል። ሰው እህት ወንድሙ ማምጣት የሚፈልግ ሰው ባንተ ያመጣል። ለምን? ካድር ታማኝ ነው። ሲሳካለት ተሳካለት፣ ሳይሳካለት የሰው ሀቅ ይመልሳል ብሎ ታማኝነትህን ለከስተመሮችክ በእንደዚህ አይነት አጋጣሚ ነው የምታሳየው። ታማኝነትህን ገብቶካል? የምትችል ከሆነ ጊዜ ስጠን። 1 ወር 2 ወር እችላለሁ፣ በዚህ ጊዜ ፕሮሰሱን ጨርሼ ፈጡምዬ እኔ እናት ፕሮሰሱን ጨርሼ አመጣዋለሁ ብለህ የጊዜ ገደብ ሰጥተህ ቃልን አክብረህ በቃልህ መገኘት። ማትችል ከሆነ አይ በዚህ ጊዜ ውስጥ እንኳን የሚሳካልኝ ስለማይመስለኝ በቃ ብሩ ልመልስለትና እድሉን ወደ ሌላ ሀገር ይሞክር፣ ኢማራት ላይ አሁን ቪዚት ቪዛ እየወጣ አይደለም ብለህ እንደዛ ነው ማስረዳት ያለብህ። ኦኬ አቡ፣ እሱ ምንድን ነው የሚፈልገው? ብር ነው የሚፈልገው? መምጣት ነው የሚፈልገው? በአጭር ጊዜ ውስጥ ማምጣት ከሆነ ነግሬያለሁ። በፊትም ነግሬያለሁ አቡ። እኔ በፊትም ብር ልመልስልስል የቪዛ ብር ነው እንጂ የምቆርጥበት የእሱን ሀቅ አልፈልግም። የሰው ሀቅ የሚፈልግ ሰው ማንም የለም። እኔ ችግር አለኝ፣ ሰርቼ መኖር የምችል ሰው ነኝ። ሁለተኛ ነገር ደግሞ ይሄ ልጅ አምኖ እኔ ጋር የመጣው ከሱ በፊት 8 ልጆች መጥቶ ስራ ያሉ ልጆች አሉ። ባሽ በኔ ካምፓኒ ስር በአይዲ ያሉ ልጆች አሉ። እነኛ ልጆች አምኖ ኦሬዲ ክሮቤልን ብቻ አምኖ አይደለም፣ እነኛ ልጆች አምኖ ነው ይሄ ልጅ የመጣው እንጂ እኔን አያውቀኝም። እነኛ ልጆች ራሱ ሌላ ሰው ነው ያመጣልኝ። ነገር ግን ብሩ የሱ መሆኑ እርግጠኛ ስለሆንኩኝ ክሮቤል ቢጣሉ ባይጣሉ እኔ የሱ ሀቅ መመለስ ስለምፈልግ ወይ መልስለታለሁ ወይ አመጣዋለሁኝ የሚፈልገውን ነገር። ነገር ግን እላፊ ቃል መነጋገር መፍትሄ ሊሆን አይችልም። በፍጹም አይሆንም። እንደዛ እኔ እኮ እየመከርኩት ነበረ። ምንም ነገር በፍቅር በሰላም በዋትስአፕ መጥቶ ይኸውልሽ፣ እኔ አሁን እዚህ ጋር ቃል ገብቼ ለቦርድ በዋትስአፕ መጥቶ ቢዚትብሽ እንደዚህ ያደርጋለሁ፣ እንደዚህ ማታረቅ ሆነ፣ በዚህ ቀን ውስጥ እንደዚህ ነው ማድረግ፣ እንደዚህ ገላለሁ አናገረክ። ይኸውልህ ምክንያቱም እሱ ከዚህ በኋላ ልንገርህ፣ እኔ ኃላፊነቱን ወስዳለሁ። ከዚህ በኋላ አቤል በዋትስአፕ ካናገረክ እንዳትመልስለት። እኔ እዚህ ጋር ሽማግሌ ሆኜ ኃላፊነቱን ወስጄ እዚህ ጋር ኦልሞስት 4000 ህዝብ እየሰማ ነው እየተነጋገርን ያለነው። ከዚህ በኋላ በዋትስአፕ መጥቶ አያወራ። እኔ ነኝ መሀላችሁ ያለሁትኝ አስታራቂያችሁ። ስለዚህ ማለት ነው አንተ አስገቡት። ኔትወርክ ነቅሎታል አቤል። ኢትዮጵያ ስላለ ኔትወርክ ያስቸግሯል። አቤል አሁን እዚህ ጋር እንጠይቀውና ብሩ ነው የምፈልገው ካለ ብሩን ትሰጠዋለህ። አንተ ሐቀኛ ሰው ስለሆንክ ጎበዝ ስለሆንክ። ሁለተኛ አይ ይውሰደኝ በአጭር ጊዜ ውስጥ የሚጨርስልኝ ከሆነ ካለ አንተ በስንት ጊዜ ውስጥ እንደምትጨርስለት ትነግረናለህ። ገባክ? ያኔ ደግሞ በደንብ ሰፖርት እናደርጋለን ያንተን ስራ። ገባክ? ሐቀኝነትህን አይተን የአቤል ብር ሲመለስ አይተን እኔም የምስጋና ቪዲዮ ይኸው ከድር የአቤልን ገንዘብ መለሰ ብዬ የምስጋና ቪዲዮ ስሰራልክ ሁሉም ፎሎ ያደርግሃል። ሁሉም ታማኝነትህን ሐቀኝነትህን አይቶ ሁሉም በአንተ ካርጎ ይልካል። ሁሉም ዘመዱን ማምጣት የሚፈልግ ሰው ሁሉ በአንተ ያመጣል። ገባክ? ይህን አጋጣሚ ተጠቅመህ ለደንበኞች ሐቀኝነትህን የምታሳይበት ነው። ገባክ? ሐቀኛ ስትሆን እኮ ነው ሁሉም ከአንተ ጋር መስራት የሚፈልገው አይደል? ስለዚህ አቤል የታለ አንተን አስገቡት። ማይቻል ከሆነ አሁን በኢማራት ቪዛ እየወጣ ካልሆነ
ገንዘቡን መልስለትና ወይ ወደ ሳውዲ ወይ ወደ ሌላ ሀገር ይሞክር። እሱ በቶሎ ከሀገር መውጣት ስለሚፈልግ ማለት ነው። ላክ ፍላወር አቤል ፍላወር ማኬት ያመጣል። አበባ ጻፍ መጥት የሆነ ነገር ብለህ ጻፍ። 19 አባቴ ነው የሚለው አካውንት ጋይስ አይ ቲንክ ኔትወርክ ቆይ ዋትስአፕ ላይ ቮይስ ላድርግለት። ምንድን ነው የሚፈልገው? የመጨረሻ የአቤልን መልስ ነው እዚህ ጋር የምንዘጋው። በውስጥ ምንም ነገር አያወሩም። ኑኑ ብሪንግ ማይ ፎን ማማ ሀረግ ኢንቫይት አድርጌሻለሁ። አክሰፕት አድርገሽ ግቢ። ጋይስ ኮመንት ላይ እየጻፈ ነው አቤል ኢንቫይት አድርጉ። ቴንክ ዩ ማሚ አለ ኦኬ ሀረግ ገብታለች። በሚዩት አድርጌ ሀረግዬ ወይኔ ሚዩት ማብራት ተቻል ሳላቅ ሚዩት አረኳት። ወይኔ ዛሬ ነው እኮ ቲክቶክ ያውልክ አቤል ኦኬ ኢንቫይት አክሰፕት አድርገሃል። ካልመጣልክ ኔትወርክ እሺ አቤል አቤት ያውልክ ከድር ሀቀኛ ነው። የሰው ሀቅ አይፈልግም። ሙስሊም ነው። ረመዳን ነው። በረመዳን የሰው ሀቅ አይፈልግም። ብርህን ከሆነ የምትፈልገው እዚሁ ጋር ብሬን ነው የምፈልገው ብለክ አንተ ምንም ነገር ከከድር ጋር አታወራም። እኔ ነኝ ኃላፊነቱን የምወስደው። አካውንት የምትልከው ለእኔ ነው። እኔ ነኝ አካውንት ለከድር ምልከው። አስገብቶ ደረሰኝ ከድር ለእኔ ነው የሚልከው። እኔ ደግሞ ለከድር የምስጋና ቪዲዮ እሰራለታለሁኝ። ፎቶውን ለጥፌ ይኸው ከድር ለአቤል ብሩን መልሷል፣ አመስግኑልኝ፣ ፎሎ አርጉልኝ ብዬ እኔ ቪዲዮ እሰራለታለሁ። አንተ ብሩን ነው የምትፈልገው ወይንስ እንዲያመጣክ ነው የምትፈልገው? ወስንና ንገረን። እሺ አቡዬ ወስኗል። እስከ መቼ እንደሚያመጣኝ እስከ መቼ ቀን አለው? ከድር በስንት ጊዜ ውስጥ? አዎ እኮ ቆይ ከድር በስንት ጊዜ ውስጥ ማምጣት ትችላለህ? በአጭር ጊዜ እኮ ቆይ አጭር ጊዜው ስንት እንደሆነ ይንገረን። አዳምጣ ቤል አጭር ጊዜ አንተ ልትጨርስ የምትችልበት አጭር ጊዜ ምን ያህል ነው? ከድር ያን አጭር ጊዜ ካልተስማማበት አቤል በገንዘቡ እንዲወስድ ነው። ቆይ እያሰበ ነው። ሚውት አድርጉ። ከድር ሚውት ነክ እያወራህ ከሆነ እየተሰማን አይደለም እኛ ከድር አይሰማም። አሁን ከፍቷል። ሚውት እንዳታደርገው። አሁን ይሰማል። በስንት ጊዜ ውስጥ መጨረስ ትችላለህ ፕሮሰሱን ለአቤል? ከድር እያወራህ ከሆነ እየሰማንህ አይደለም። ከድር ማን ጋር ነው ጫጫታ ያለው? የህፃናት ጫጫታ ውጪ ላይ ነው መሰለኝ። ከድር ኧረ ልቤ ወረደ። ሚውት አይደለክም። ሚውት እኮ አይደለክም፣ ግን አይሰማንም። እያወራክ ነው። አይሰማም አቡ? ይሰማል። ሄሎ ይሰማል። ከድር ይሰማል። አሁን ንገረን። ምን ጉድ ነው? ተደውሎበት ነበር መሰለኝ። ወይ ወጥተህ ትገባ። ከድር ወይ ወጥተህ ግባ። ውረድና እንደ አዲስ አበባ ላክልኝ። ውረድ። ቆይ ውረድና ቀይሃለሁ። ፍላወር እንደ አዲስ ላክ። አበባ ላክ። ወጥተህ ወይ ከቲክቶክ እንደ አዲስ ግባ።
ኮሜንታተሮች ብዙ ነገር ለማበላሸት በከሌ ትመጣለ ምናምን እሱ ተናዶ በቃ ኦኬ በከሌ ሊመጣ ምናምን እንዲላል ክፉ ናቸው በጣም አንዳንዶቻችሁ። አሁን ለምን እንዲህ ማለት አስፈለገ? አውቆ ነው። ለምን ያስፈልጋል? በሰላም ልጁ ብሩ እንዲመለስለት አትፈልጉም? ብዙ ጊዜ የሰው ችግር እንዲፈታ አትፈልጉም። አንደኛው ወገን ላይ ያጋድላችሁ የሆነ ነገር ብላችሁ አንደኛውን አስከፍታችሁ የዛ ሰው ጉዳይ እንዳይሳካለት ትፈልጋላችሁ ብዙ ጊዜ። ከድር አበባ ላክ እየጠበቅንህ ነው። ከድር እባክህ ኔትወርክን አስተካክልና ና። ሀረግ እየጠበቀች ነው፣ ወረፋ አለ። ብሩን ከመለሰ እንጂ ውሳኔ የባለቤቱ ነው። እናንተ ያገባችሁ ባለቤቱ የሚፈልገውን ይወስን። ኦኬ ስልክሽን የት ነው የማገኘው? ለምን ፈልገሽኝ ነው? አቤልን ነቀለው ኔትወርክ። በቃ ወደ አቤልና ከድር ጉዳያችሁ ሳይቋጭ ተመለሱ ባካችሁ። ቶሎ እናንተን ጨርሰን ወደ ሀረግ እንግባ። ሀረግ መታቁጭ ብላለች እየጠበቀች ነው። ጋይስ በዚህ አጋጣሚ